በአንድ ወቅት አንድ የገጠር አይጥ በታላቅ ደስታና ሰላም ይኖር ነበር። የቅርብ ጓደኛው የሆነው የከተማ አይጥ ሊጠይቀው መጣ። የገጠሩ አይጥ የቻለውን ያህል እንክብካቤ ያደረገለት። ገብስና አጃ፣ ጥሬ አተርና ጥቂት የደረቀ ዳቦ አቀረበለት። የከተማው አይጥ ግን ምግቡን እያገላበጠ ወዳጄ ሆይ እንደ ምስኪን ድሃ እንዲህ ያለውን ምግብ እየበላህ እንዴት ትኖራለህ? እኔ ጋር ብትመጣ ግን የንጉስ ምግብ ትበላለህ አለው። የገጠሩ አይጥም በሐሳቡ ተስማምቶ ወደ ከተማው ትልቅ ቤት አብሮት ሄደ። ከተማው ሲደርሱ የከተማው አይጥ ጓደኛውን በጠረጴዛ ላይ ወደ ተደረደሩ ምርጥ ምግቦች ወሰደው። አይብ፣ ስጋ፣ ማርና ጣፋጭ ኬኮች ተዘርግተዋል። የገጠሩ አይጥ ይሄማ ገነት ነው ብሎ መብላት ሲጀምር በድንገት ሁለት ግዙፍ ውሾች እየጮሁ ወደ ክፍሉ ሲገቡ ሁለቱ አይጦች በፍርሃት እየተንቀጠቀጡ ሮጡ። የገጠሩ አይጥ ለጥቂት አመለጠና ልቡ እየመታች እንዲህ አለ፣ ይቅርብኝ ወዳጄ፣ አንተ ይሄን ሁሉ የንጉስ ምግብ ከሞት ጋር እየተጋፈጥክ ብላ፣ እኔ ግን በሰላም የመበላት የገጠር ዳቦ ይሻለኛል ብሎ ሄደ።